ዶክተር እንግዲህ ቋንቋ ድምጽ ነው ኢኮኖሚ ተሰስሩ በራሱ የሚፈጥረው ቋንቋ አለ እንጂ ምንም የትኛውንም ቋንቋ ይኖር አይኖር ብዬ ማለት አልፈልግም ብለዋል እርሱ እንደ ቋንቋ ምሁር ነውና እንደ ቋንቋ አጥኚ ለቋንቋ ተመራማሪነቱ ነው ምንድነው የሚሉት በዚህ ውይይታችንም የሚያደምጠን ሰው እንደው ስለ ቋንቋ ያለው አመለካከት ምን መሆን ነው ያለበት አስተሳሰብ ይልከናቸው ወይስ እሳቸው ያጠኑበት መንገድ ራሱን የሆነ የሚጠቅመው ነገር አለ ወይስ የሚጎዳው ነገር አለ ምንድነው የሚሉት እርሱ እንግዲህ ብዙ ጊዜ ቋንቋ ላይ የሚነሳው ችግር ምን መሰለሽ ቋንቋ ማንኛችንም ስለምንናገር የራሱ የሆነ ጥናት መስክ ሳይንስ የሌለው ይመስለናል ስለዚህ ጎግል አድርገንም አንድ መጽሐፍ አንብበንም መጽሐፍ ልንጽፍ እንችላለን ጥፋት የለው ምክንያቱም ዕውቀት እያደገ ነው የሚሄደው እዛ ላይ ሌላ ሰው ይጽፋል እዛ ላይ ሌላ ሰው ይጽፋል አሁን አተሰሱብም ስለ ቋንቋ ጽፈዋል ባህል የለም ሃይማኖት የለም ቋንቋ የለም የሚባል ጽፈዋል ቅድም እንዳሉት ልብሳችን አንድ አይነት ነው አንለያይም ሲሉ እኔ በጣም የገረመኝ ነገር እኮ እኔ በቀደም አርባ ምንጭ ሄጄ የጎፋ የባህል ልብስ ተሰጥቶኛል ኩሪፍቶ ሄጄ የገዳ ልብስ ተሰጥቶኛል ያ የአንድ ሶሳይቲ አኗኗር የአንድ መመረሰብ ባህል አለው ቅድም የጠቀሱት እንኳን አልስማማም አሁን ይሄን እኔ ዲፊኒትሊ ማልቀበለው ነገር ነው መቀበል እኮ የለቦትም እንዴ አዎ ማለትም የጎፋ ልብስ እኮ ያድጋል እኛም እኮ ከጎፋ መጣል ሊሆን ይችላል ሙሉ ልብስ ምን ለብሰው ሰው ሲያድግ ይቀይረዋል አይቀይረው እንደ ባህል አይደረግ እርሶ አይቀበሉ እኔም የርሶን መጽሐፍ አልተቀበልኩትም ግን እንናገር መተናሽ መቀበል አይተበቁቦትም ማክበር ነው የሰውን ሐሳብ የሚጠበቀው ባህል የለም ያሉትን ስላከበርኩ አሁን ለነገሮት ነው ባህል እንዳለ ባህል አለ ቋንቋ የሚባል ነገር አለ እኛ የአንድ አይነት የኢኮኖሚካል ሌቭል የትምህርት ደረጃ ስለምንገናኝ ዘመናዊውን ልብስ ለበስን ማለት ባህል የለብንም የባህል ልብስ የሚባል ነገር አለ የባህል ምግብ የሚባል ነገር አለ ያንድ ማህበረሰብ ዩኔስኮ ያንድ ማቀደም በጣም ብዙ ነገሮች ተናግረዋል አተሰብስቤ ጥሩ ነው ኢንተረስታቸው የሚያሰቅቅ ነገር ደግሞ ለምሳሌ ዩኔስኮ የሞቱ ቋንቋዎችን ያስነሳል እኛ እንድንቸገር መፈለጉ ነው አዲስ አበባ ዩኒቨርሲቲ የላንጉዌጅ ኢንዲጀርመንት ስለመጣኛ ጋር ዶኩሜንቴሽን የሚባል ዲፓርትመንት አለ የሚጠፍ ቋንቋን ከመጥፋት አሁን ጋፋት ጠፍቷል አርጎባ ዘይተሰረተረ እነኚህ ቋንቋዎች ሳይጠፉ ዶኩሜንት አደረጋቸዋለሽ በቪዲዮ በመናም ይሄ ማለት ዶኩሜንት ዩኔስኮ ለመቀስቀስ አይደለም ስህተት ነው ያሉት ለመቀስቀስ ሳይሆን ዶኩሜንት ለማድረግ ነው አሁን አንድ ጊዜ ከፊል ከመናቀው ነገር ውጪ በመኞት በፍላጎት ስንገባ እንዲህ አይነት ስህተት ይሰራል ያ እኔ እና ለሚቀጥለው የሚጽፉ ከሆነ ያን የተሻለ መጽሐፍ ለመጻፍ በሙያው እርሶ ከርሰ ምድር ላይ እንደሰሩት ብዙ አመት የሰሩ ሰዎችን የሚሉትን ዲፌንሲቭ መሆን አያስፈልግም አክብረው ልክ ይሆናሉ እንዴ ብለው ማንበብ ነው ያለበት ሶ ይሄን አይደለም የቋንቋ ሳይንስ የሚለው ይሄን አይደለም ባህል የሚባል አለ ቋንቋ የሚባል ነገር አለ ባህልን የሚያመጣ እንለያያለን እዚህ ጋር አንድ ልብስ ለበስን ማለት የቋንቋችን አንድ ሰው መጥቶ እኔ ኦሮሞ ነኝ ኦሮምኛ እናገራለሁ የቀድም ያሉት ጩኸት ይበዛል ያልሰለጠነ ሌላው ፍተት ያልሰለጠነ ህዝብ ተባለም እንዴ እኛ ጋር ቡና ስንጠጣኩ አንዳንዱ ይገርመኛል ቡና አጉል ባህል ነው ሲባል በጎረቤት መጠራራቱ ቡና ጠጡ ይሄ እኮ ኢንፎርሜሽን መለዋወጫ ኢንተርኔት ባይው ድሮ ኢንተርኔት ባልነበረበት ዘመን አፋር ነው ማን ነው ይሄ ሲሄዱ መንገድ ላይ ሲገናኙ ዳጉ አለ ምን ተፈጠረ ኢንተርኔት ነው የኢንፎርሜሽን ልውውጥ ነው ባህላዊ ያልሆነ ነገር ሲስተማቲክ ወይም ደግሞ ስልት የለውም ማለት ስተት አሁንም ደጋግሜ ጠቅሰዋለሁ አገርን የመሩ እንደ ገዳ ሲስተም አሉ አንድ ኦሞ ወንዝ ላይ አንድ እንትን ነገርሽ ከዘመናዊ ህግ የበለጠ ምን ያደርጋሉ አንቺ ነፍስ ስገይ እኔ አሁን ወንድሜን አንዱ ቢገለው በጀልባ ይዘው ሰውየውን እጁን አስረው ይጨምሩታል ውሃ ውስጥ እንግዲህ አሁን ወደ ሰሜን ከሄሽ እኔ ወንድሜን ከገደለብኝ እገለዋለሁ እጃ በደም መመለስ የሚባለው እነሱ ያንን ለማስቀረት እንዴት እንደሚያደርጉ ታውቃለሽ ይጠሉትና
እኔ ልገለው የምፈልገውን ሰውዬ በጀልባ ይዘው ሄደው ይጥሉትና በል ይሙት ካልክ ይሙት ወንድምን ስለገደለ አይሙት ካልክ አውጣው ይሉኛል። አየሽ ይሄ ሰውየው ሲገባና ብቅ ጥልቅ እያለ አረፋ ሲደቅ ስታይ ያ እንትን ወደ ልቡናሽ ትመለሽና ታወጪዋለሽ። ካወጣሽ በኋላ እንዴት ነው ያወጣሽውን ሰው የምትገይው? አብረሽ ትኖሪያለሽ። አየሽ ይሄንን ከዚህ የበለጠ ልቡና የለም። ከዚህ የበለጠ ሶሳይቲን ማህበረሰብን አንድ አድርጎ የሚያዝነው ነገር የለም። ይሄ ዘመናዊነት እኮ የዌስተርኑን እንትን አሁን ካልቸር በየአንድ የምዕራባዊ ሰው በዙሪያው ትልልቅ ክብ አድርጎ እዛ ውስጥ አያስገባሽም። ድምፅ የሚቀንሰው ንግግር የሚቀንሰው ለዛ ነው። በዛ ያጡት ብዙ ነገር አለ። የቋንቋ መጥፋትም ለሀገር እድገት ጠቃሚ ነው ይላሉ። የቋንቋ መጥፋት ልንገርሽ፣ አሁን ቅድም የጠቀሱት ደግሞ ብዙ ነገር ያለ ምናልባት በ1960ዎቹ ውስጥ ስለ ኢንዶኔዥያ የቋንቋ ፖሊሲ በዓለም ላይ ጥሩ የቋንቋ ፖሊሲ ያላት የምትባለው አንዷ ኢንዶኔዥያ ነች። ኢትዮጵያ በዚህ አጋጣሚ ሆነ የተባለ የቋንቋ ፖሊሲ የላትም አይደለም። በህገ መንግስቱ ከተቀመጠው በስተቀር ፖሊሲ የለም። ፖሊሲ የተባለ የለም። ይሄን እንደው ለመስራት ሙከራ አድርጋችኋል እናንተ? ጠይቃችኋል? እሱ ረቀቅ ነገር ነው። አሁን አዲሱ መጽሐፌ ውስጥ ጠቅሼዋለሁ። ስታተስ ፕላኒንግ የሚባል ነገር አለ። ከዛ ቀድሞ መሰራት ያለበት ብዙ የሚፈልግ ነው። ቋንቋው እያንዳንዱ ቋንቋ የት መድረስ አለበት የሚባል ያንን ማስቀመጥ አለብሽ አስቀድመሽ። ነገር ግን ብዙ ለተባለው በ1960 በፈረንጆቹ መባቻ አካባቢ ኢንዶኔዥያ 120 ሚሊዮን ህዝብ ነበራት። 400 ቋንቋ ነበራት። እንግዲህ ያን ጊዜ ግማሹ ህዝብ የሚናገረው ጃቫኒዝ ነው። 30 ሺህ የሚናገረውን ቋንቋ አድርገው ነው ማሊያን ባህሳ ኢንዶኔዥያን ብለው የኢንዶኔዥያ አፍ ብለው ሰይመውት አሁን ከኢንዶኔዥያ ውጪ በርካታ ሀገሮች ይግባቡበታል። ያ ቋንቋ በዘሞ ሰክሰስፉል ቋንቋ ነው። አንዳንዶቹ አንዲሞክራቲክ ነው ይላታል። ሰክሰስፉል ቋንቋ ፖሊሲ ነው። ኢንዶኔዥያ የደረሰችበትን ታያለሽ። አሁን በኢንዱስትሪ በእድገት አየሽ 400 ቋንቋ ይዛ ነው። ሁለት ቋንቋ አገር ሊያፈርስ ይችላል ጥሩ የቋንቋ ፖሊሲ ከሌለሽ። እነ ደቡብ አፍሪካ 11 ኦፊሻል ቋንቋ የስራ ቋንቋ አላቸው። 11 እና ህንድ ወደ 23 አላቸው። ህንድ 23 አላቸው። ብዙዎቹ ብዙ አላቸው። ኬንያ እንግሊዝኛ ገኖ ወጣ እንጂ 4 ነበር። ዚምባብዌ 16 ነበር። ይሄ ሳይንስ ያልተደገፈ ነገር እንዳው 13 ቋንቋዎች ከዓለም በአፍሪካ ውስጥ ካሉት 13 ቋንቋዎች ከ5 ሚሊዮን በላይ ህዝብ ተናጋሪ ያላቸው ቋንቋዎች ናቸው። እኔም በአዲሱ መጽሐፌ አሁን 5 ቋንቋ ይሁን ስል መሰረቴ ይሁን የሌሎቹን ስራ ቋንቋዎች ማለት ነው። የስራ ቋንቋዎች የሌሎቹን መብቱን ስትረግጪ ሁለት ቋንቋም ቢሆን አንዱ መነሳቱ አይቀርም። እስኪ ንገሩን ዶክተር በዛው አያይዞ የትኞቹ ቋንቋዎች ለምን? እኔ ይኸውልሽ እንግዲህ የቋንቋ ፖሊሲ የስራ ቋንቋ እንትኑ መሰረቱ ብዛት ነው። በዓለም ላይ ከ1 ሚሊዮን በላይ ተናጋሪ ያለ ቋንቋ ትልቅ ወይም ሜጀር ላንጉጅ ወይም በእንግሊዝኛው ትልቅ ቋንቋ እንለዋለን። ለምሳሌ የ99ን ሴንሰስ የህዝብና ምናምን ቆጠራ ስንወስድ ከኢትዮጵያ ውስጥ 29 ሚሊዮኑ የአማርኛ አፉን ፈቷል ይላል። ስለዚህ አፍ መፍቻን ብቻ ቋንቋ ካየሽ አማርኛ በጊዜ ሂደት ብዙዎቻችን ሌላ ቋንቋ የሚናገሩ ሰዎችም ይናገሩታል በሁለተኛ ቋንቋነት። ነገር ግን የሚያሰልጸው ስሜት አለ። ደቡብ አፍሪካ 11 ቋንቋ ስታደርግ መሰረቷ ከ100 ቋንቋዎች ውስጥ ከ100 ሰዎች ውስጥ 98ቱ ከ11ዱ በአንዱ አፋቸውን ፈተዋል። አየሽ 100 ሰው ብታመጪ የኔ ቋንቋ እኮ የሀገሪቱ ቋንቋ አይደለም የሚለው ሁለቱ ብቻ ነው። ስለዚህ ፍቅር ያመጣል፣ አንድነት ያመጣል። በመተሳሰብ ላይ ተመስርተሽ አገር እንድትገነቢ ያደርጋል። ስለዚህ አማርኛ ሲሆን 29ኙ ናቸው ከ100 የኔ ቋንቋ የሚሉት በአፍ መፍቻ ቋንቋቸው። ኦሮምኛን ብንጨምረው ብዙ ስለሆነ ወደ 63% ይደርሳል። ስለዚህ ከ5% በላይ ተናጋሪ ያላቸውን ብናደርግ ሶማሊኛን፣ ቀጥሎ ትግርኛን፣ ቀጥሎ ሲዳምኛን ብንጨምር ወደ 86% ይደርሳል። በ10 ዓመት አሁን አማርኛና ኦሮሞኛ ብቻ ይሆኑ የነሱ አተገባበር ታይቶ በ10 ዓመት ውስጥ እስከ 10 እስከ 15 ዓመት ሶስቱ ቢጨመሩ 86ቱ ሰዎች የኔ ቋንቋ የሀገሪቱ ቋንቋ ነው ይላሉ። ፍቅርን ያመጣል። ለነኚህ ደግሞ ስታተስ ታበጃለች። ሁሉም የሥራ ቋንቋ ይሁን እንጂ አማርኛና ሲዳምኛ የሀገሪቱ የሥራ ቋንቋ ሲሆኑ የሚኖራቸው ስታተስ ይለያያል። ኢቭን እንደ ኦፊሻላዊ ቋንቋ በአማርኛ
ርዕሰ ብሔሩ ንግግር ሊያደርግ ይችላል። አብዛኛው ሰው በሲዳምኛ መጥቶልና ሲዳምኛ ምናልባት በሀገሪቱ ቋንቋዎች ሁሉ ቢሮዎች ሁሉ ሊሆን ይችላል የሚሰራው። እሳሳቸውን ትሰራያለሽ አለ። ጥናት አለው፣ ሳይንስ አለው። እንደዚህ አድርገሽ ብታመጪ 86% ፍቅር ያመጣል። የብሔር ጥያቄ ካመጡት አንዱ የቋንቋ ጭቆና እኮ ነው። ቋንቋችን እንድንማር አደረገንም እኮ ነው። ዩኔስኮ የአፍ መፍቻ ቋንቋን ሲያውጅ እኮ ቅንጦት አይደለም። ቢኮዝ ዘይ ኖ ምን ያህል ኢሹ ኃይለኛ እንደሆነ ይሄ ሳይንስ አለው እና ከዚህ አንጻር ነው ማየት ያለብን። የቋንቋ ብዛት ብቻውን ፕሮብለም አይደለም። የቋንቋ ትንሽ ሁለት ወይም አንድ መሆን ብቻውን አሁን እንዳውም በዓለም ላይ እኮ ልሳነ ብዙ ያልሆነ አገር የለም። እነ ካናዳ ራሱ ህገ መንግስታቸው ላይ እንግሊዘኛና ፈረንሳይኛ አለ። ቅድም እሱ እንዳለው እነዚህን በህገ መንግስታቸው ፖለቲካዊ ልሳነ ብዙነት ይባላል፣ ይፈቅዳሉ። ሳይንሱ ይሄን ነው የሚለው እና እርግጠኛ ነኝ እሳቸው ከፊልዳቸው ወጣ ብለው እነኚህ ከዳሰሱ በሚቀጥለው የተሻለ ብዙ ልንቀበለው የምንችለው ነገር ያለው መጽሐፍ ሊጽፉ ይችላሉ። ወደ እርስዎ ልምጣና እንደው የሚነሳ ነገር አለ። እንደው ስለ ብሔር ሲነሳ አሁን እርሳቸው እንዳሉት የብሔር ማንነት የሚባል የለም አሉ። አሁን አሜሪካን ሀገር ብንሄድ ለምሳሌ እኔ ካነበብኩት አላስካ ማየት እንችላለን። አላስካ ኦሪጂን የሚባል አለ አይደለም? አሁን አላስካ የለም፣ ከራሻ የተገዙ ናቸው አላስካዎች። አሁን የለም ብትላቸው ትልቅ ጦርነት እንደሚነሳ እንገምታለን። የትኛውም ዓለም ላይ አለ የብሔር ማንነቴ ብሎ የሚገልጸው የብሔር ማንነት አለ። ሀዋይን ብንመለከት ሀዋይም ኦሪጂን የሚሏቸው አሉ። ነጭ፣ ጥቁር፣ ኤዥያዊ ምን ተብሎ አሜሪካ አሁን ዳይቨርሲፋይ በማድረግ ነው አይደለ? እያቀለለችው የመጣችው ዲቪ ሎተሪን ማየት እንችላለን። ዲቪ ሎተሪ በራሱ ዳይቨርሲፋይ በማድረግ ነው ይሄንን ብጭቅጭቁን ወይም ደግሞ እኔ ትኩረት አልተሰጠኝም ተጨቆኛለሁ ብሔሬ ተደምስሷል የሚለው ማንነት ማጥፋት የሚቻለው ወይስ ደግሞ አቶ ሰብስቤ እንደሚሉት እንደው የብሔር ማንነት በአጠቃላይ ቅዠት ነው? እንግዲህ ማለት ቅዠት የሚለው ራሱ አልገባኝም። ማለት ኤግዚስታንስን ወይም መኖርን ወይ ክዶ ወይም ደግሞ ዲስፕሩቭ አድርጎ ወይም የለም ብሎ አረጋግጦ መሆኑን እርግጠኛ አይደለሁም። ምክንያቱም ብሔርተኝነት ወደድነውም ጠላነውም በቃ ያለ ነገር ነው። እንግዲህ ሶሻሊስቶቹ ምንድን ነበር መጀመሪያ ስለ ብሔር ሲጽፉ ሶሻሊዝምን በዓለም ላይ እናሰፍናለን፣ የፊውዳል ስርዓት እና በዋናነት ደግሞ በተለይ የቡርዣ ስርዓት የሆነውን የካፒታሊስት ስርዓት ከጣልን በኋላ ፕሮሌታሪያቱ ወይም ደግሞ የወዛደሩና ሰርቶ አደሩ በዓለም ላይ አንድ አይነት ኢንተረስት ስለሚኖረው ፍላጎት ስለሚኖረው አገርም አይኖርም፣ ያኔ መንግስትም አይኖርም፣ ብሔርተኝነት የሚባልም አይኖርም። ስለዚህ ይሄ ብሔርተኝነት ሶሻሊዝምን ካፒታሊዝምን ለመጣል ይረዳል፣ የቡርዣ ስርዓቱን። አንዳንድ ቦታ ደግሞ የፊውዳል ስርዓት ጅምር ካፒታሊዝም አለባቸው የሚሉትን እነሱን ለመጣል ይረዳል። እነሱን ከጣልን በኋላ በዓለም ላይ ሶሻሊዝም ስለሚሰፍን ብሔርተኝነት የሚባል አይኖርም፣ በዚህ መንገድ ሶልቭ እንፈተዋለን ብለው ነበር የጀመሩት። እንግዲህ ያው የሆነው የተገላቢጦሹ ነው። ወይም እነሱ ያሉት አሁን እዚህ ጥሩ አድርጎ የጻፈው ማይክል ካር የሚባለው ሂስቶሪያን ነው ናሽናሊዝም የሚለው ላይ እና የሶሻላይዜሽን ኦፍ ናሽናሊዝም ብለው ነበር የጀመሩት እነሱ ማለት ናሽናሊዝምን ሶሻላይዝ እናደርገዋለን። ግን ውጤቱ የሆነው ምንድነው? ናሽናላይዜሽን ኦፍ ሶሻሊዝም ነው የሆነው። ሶሻሊዝምን ብሔርተኝነት ዋጠውና አጠፋውና እነ ራሻም እነ ዩጎዝላቪያ የሚሆኑትን ሆኑ። ከኮልድ ዋር በኋላ 20-30 ሀገር ነው የተፈጠረው ብሔርን መሰረት ያደረገና ወደድነውም ጠላነውም ማለት የለም ማለት አንችልም። ያንን በተቻለ መጠን ይሄ ቫዮለንት እንዳይሆን ግጭት እንዳይመጣ ምን እንዳይል አስተካክሎ ሰላማዊ እንዲሆን ማድረግ ነው እንትኑ የሚሻለው ማለት ነው። ምክንያቱም በቃ ነባራዊ ሁኔታው መኖሩን ነው እያሳየን ያለው። ሁለተኛው ነጥብ ደግሞ ምንድነው? ብዙ ቋንቋ ያለባቸው ሀገራት ስርዓት አልበኛ ናቸው ያሉት። እኔ ፓፑዋ ኒው ጊኒ ባይዞይ ብዙ ስርዓት አልበኛ የምትባል ሀገር አይደለችም። ከአውስትራሊያ ጎን ያለች ሀገር ናት። ከአውስትራሊያ ጎን ያለች ብዙ አላደገችም ማለት ይቻላል ከና አውስትራሊያ አንጻር። ግን ለምሳሌ ከብዙ ከአፍሪካ ሀገራት ጋር ብናነጻጽራት ፓፑዋ ኒው ጊኒ ስርዓት አልበኛዎች አይደሉም። ትንሽ ቋንቋ ካላቸው ከአፍሪካ ሀገራት ለምሳሌ ከሰሃራ በላይ ያሉት አረብኛ ቋንቋ ብቻ
ቋንቋቸው ከሆኑት የመግሪብ ግዛቶች ወይም መግሪብ ይባሉ የነበሩት ከነሱ ጋር ብናነጻጽር ስርዓተ አልበኛ አይደሉም። በጣም ያነሰችም የምትባልም አይደለችም። ሩሲያን ብንወስድ አሁን የቀረችው ተገንጥላ ከ80 በላይ ቋንቋ አላት። ማለት በጣም ያላደጉ ምን ያሉ የምንላቸው አይነት አይደሉም። የቅድም ዶክተር በድሉ ካሉት ጋር የምስማማው ቋንቋ በሙሉ በበዛ ቁጥር በቃ ስርዓተ አልበኛ ይሆናሉ የሚለው እንትን አይደለም። ማለት ሳይንቲፊካሊም ኤቪደንስ የለውም። ድምጽ በበዛ ቁጥርም እንደዛው እሱ ደግሞ ማለት አንድ እንትን ድምጽ በበዛ ቁጥር ብለው ምሳሌ ያመጡት እንግዲህ የሳይንስ ማለት ባክግራውንዳቸው ሳይንስ ነው። ያንተም ሳይንስ ነው እኮ ግደል ነው። ያው እኔ ህግ ስለሆነ ሶሻል ሳይንስ አርትም ሳይንስም የተዳቀለ ስለሆነ ከሳይንስ አትውጣ ቆይ ግደለም እንነጋገር ሳይንስ አልወጣሁም እኮ አይገድቧቸው ግድ የለም መብታቸው እንደፈለጉ ያወሩና ሀሳብ ካለው ተሰጥቷል። እንግዲህ አሁን እርስዎ ያነሱት ስለ አማዞን ነው። አሁን አማዞን እንግዲህ ዲጂታል ወርልድ ነው አሁን ያለንበት። በአማዞን ሰው ሊያወራ አይችልም ማለት በቃ አማዞን ገበያ ኦንላይን ነው ማለት የምትገበያዩ ወይ አሊባባ ወይ ኢቤይ ምናምን ላይ ስትገቢ ወሬ የሚባል የለም ማለት እንትን የለም። ራሱ ስርዓቱ ይሄ በቨርቹዋል ወርልድ እንደዚህ አይነት ግብይት የምታዡ ኢንተርኔት ከፍታለሁ አዛለው የት ስቶር እንደሚገኝ ወይም የት እንደሚመጣልኝ እዛው ይመለስልኛል ይመጣል በቃ ማለት እንደገና ገበያ ወይም ደግሞ ሱቅ ወይም ሌላ ቦታ ሲኬድ ደግሞ ንግግር ይኖራል። ስብሰባ ሲኖር ንግግር ይኖራል። ትምህርት ውይይት ሲኖር እንትን ይኖራል። ይሄ ማለት እንትንም አይደለም ማለት ለምሳሌም የሚመች አይደለም ምሳሌው ራሱ ማለት ነው። እርስዎ የተናገሩትን ነገር ለማስረዳትና ትክክል ነው ለማለት አማዞን ጥሩ ምሳሌ አይደለም። ሌላ ሱፐር ማርኬቶች እንደዛው ግደልማ እሺ ሰው ያመጣል ምን ይላል? ይሄ ኦርደር ምንድነው? ሰው ኦርደር ስርዓት እያከበረ ሲሄድ የህግና የስርዓት እየተከበረ መሄድ በየትኛውም ሀገር የሚጠቅመው ምንድነው? እኔ ምን እንደምሰራ ሌላው ምን እንደሚያደርግልኝ እያወቀ ስለሚሄድ በዛ መሰረት ይፈጸማል ነው። ይሄ ማለት ነባራዊ ሀቅ ነው። ይሄ ማለት ግን እሳቸው ደግሞ ቅድም እንዳሉት አሁን የሰው ልጅ በሙሉ ነጠሉትና እንደው ባህል ከባህሉም እንደው ከሁሉም ነጠሉትና የኑሮ ደረጃ ያደረጉት። ሰው የኑሮ ደረጃው ከተሻሻለ የሰው ልጅ በዳቦ ብቻ አይኖርም ይላል። ማለት የሰው ልጅ ከምግብ የበለጠ ብዙ ፍላጎት አለው። ማለት አንድ ሰው ችግር ባይኖር ኖሮ ቋንቋን በአጠቃላይ አያስፈልግም ይላል። በጣም ችግር ነው ቋንቋ ነው የፈጠረውም። ችግር ባይኖርም አሁን ለምሳሌ ሞት ባይኖር ይላሉ። ለምሳሌ ሞት ባይኖር በቃ አናወራም ቋንቋ የሚባል አያስፈልግም ይላል። ሞት ባይኖር አናወራም። ሞት ባይኖር ለምሳሌ ሰው ልጅ አይጋደልም፣ አይራብም፣ አይጠማም፣ ሰላም ነው። ስለዚህ ምንድነው ንትርኩ? ስኬርሲቲ የፈጠረው ነው ሎው ኢኮኖሚክስ ነው። ግን ከልጆ ጋር ሰው ሞት ባይኖር ቋንቋ አይኖርም ማለት ቤት ውስጥ በምንድን ነው የሚባቡት ከልጆ ጋር? መላምትም አይሆንም እኮ እንደውነቱ ማስረዳትም አይቻልም። ላስረዳው ይሄን ማስረዳት አይቻልም። ስኬርሲቲ ነው ችግር ነው። ትቻለሁ። እሺ ይሄንን የሚነሳ እና እንግዲህ አንዳንዶቹን ነገሮች አሁን ቅድም እንዳልኩት ነው ስናወራ ማለት ሳይንስ የራሱ ሳይንስ ሜቶዶሎጂ አለው ሜተድ አለው። ማስረጃዎች ያስፈልጋሉ። እነዛን ማስረጃዎች ይዘን የምናነሳቸው መከራከሪያ ወይም ፕሬሚስ የሚሆኑ ነገሮች አሉ። ከዛ ማጠቃለያ ላይ ኮንክሉዥን ላይ እንደርሳለን። አሁን በዚህ ምክንያት እንዲህ ስላለ እንዲህ ይሆናል ብሎ መገመትም ይቻላል። አንዳንዶቹ ወይ ግምትም ለማለትም አሁን ቅድም እንዳልኩትም ሰማት ትንሽ ያስቸግራሉ። እና ምንድነው አንዳንድ ጊዜ እንደዚህ እንትን ስናደርግ ለምሳሌ ነገሮችንም ስናስተላልፍ ቅድም እኔም ስናገር ዶክተር በድሉም ሲናገሩ አሁን ስለ ናሽናሊዝም ስለ ቋንቋም ስንናገር እኛ የዛ አድቮኬት ነን ወይም ደግሞ ያንን ደግፈን እንናገራለን ማለት አይደለም። አሁን እሳቸው ራሱ ቅድም ሲሉ ነው የነበረው ይሄንን ስለሚወዱት ነው የብሔር እንትን የሚያቀነቅኑ የሶሻሊ ኮንስትራክትድ የምትለውን በጣም የወዷት ቃል ናት አሉ። አሁን እዚህ ላይ ቆይ ግድ የለም አሁን እስኪ ቆይ ልጨርስ።
እርስዎ ስለ ብሔር ማንነት ቅዥት ብለው ነው እንግዲህ አሁን መጽሐፍ የጻፉት አይደል? አሁን ስለ ብሔር እንደው ስለ ኢትኒሲቲ ሲነበብም ሲጻፍም የተለያዩ ቲዮሪዎች አሉ። እንግዲህ የሳይንስ ሰው እነዛንም ያያል። ኢትኒሲቲ እና የብሔር ማንነት ሁለቱ አይገናኙም። ቆይ ግደለም መነሻው እሱ ስለሆነ ነው። እና አሁን እቺ ሶሻል ኮንስትራክሽን አንድ ቲዮሪ ናት። እንደ ቲዮሪ አንድ ቲዮሪ ነው። ሌሎች ቲዮሪዎች አሉ። ኢትኒሲቲ የሚያጠኑት እንደውም ከሞደርኒስቶቹ ኢትኒሲስትና ሌላ ሞደርኒስት ወይም ኢንስትሩሜንታሊስት ብለው ይከፈላሉ። ሶሻል ኮንስትራክሽን ደግሞ ቲዮሪ የሚከተሉ ሌላ ናቸው። ፕራይሞርዲያል ቲዮሪ የሚከተሉት ሌሎች ናቸው። አይ የብሔር ማንነት ከድንቁርናና ከፍርሃት የመነጨ ነው ይላሉ እሳቸውማ በመጽሐፋቸው ካልክ እንደሱ። ስለዚህ እንደዛ ከሆነ እኮ ጀርመን ደንቆሮ ነው፣ ጣሊያን ህዝብ ደንቆሮ ነው። የጀርመን ህዝብ አይ ቆይ እንጂ የጀርመን የታነጸው ሂትለርን ኮስት አደረገው። ቆይ እንጂ አሁን ያንን በኋላ ላይ እንደገና አስተካከሉት። ሂትለር አይደለም የጠራው ማለት ከዛም በኋላ ናሽናሊዝም አልቆመም። የፈረንሳይ ህዝብ የፍሬንች ናሽናሊዝም አለው። የፍሬንች ህዝብ ደንቆሮ ነው ማለት ነው። የፍራንኮፎኖቹ ካናዳ ያሉት ደንቆሮ ናቸው እያሉ ነው ማለት እንትኑ እስራኤሎቹ ኮስት አድርጓቸዋል። እስራኤሎቹ የጁሽ ማንነታቸውን አክቲቬት አድርገው አሁን ያሉበት ደርሰዋል። እነሱ ደንቆሮ ናቸው እያሉ ነው ማለት ለዚህ ማጠቃለያ መነሻ የሚሆኑ እንደው ፕሬሚሶችና ማሳያዎችም እንኳን ያላቸው አይመስለኝም። ማለት ጉዳት ያመጣል። ይሄ ማለት ፕሮፐርሊ ካልተያዘ እንትን አለው። ግን ይሄ ድንቁርና ምናምን የሚባል አይመስለኝም። የአቶ ሰብስቤን ቲዮሪ ወይም ደግሞ የእሳቸውን የጥናት ውጤትም ደግሞ ወደ ጎን ተወውና እንደ ሀገር በቋንቋ የተለያየ ቋንቋ መኖራችን እኛ ሀገር አሁን ደግሞ በብሔር ጋር መያያዙ የቋንቋ ብሔር ነው ያለው እኛ ሀገር በቋንቋችን በአማርኛ ተናጋሪ ሁሉም ላይሆን ይችላል። አፍ መፍቻ ቋንቋ የአማርኛ ነው፣ የአማራ ባህል ነው ያደኩት ያልኩት አማራ ይላል። ኦሮሞኛ ተናጋሪው ኦሮሞ ተናጋሪው ኦሮሞ ነኝ ይላል። ብሔር ማንነት ጋር የተያያዘው እንደው ይሄ አቢዩዝ ተደርጎ ወይም ደግሞ ያለ አግባብ ተይዞ ግን ኮስት አላረገንም ወይ እኛንስ ዋጋ ያስከፈለንስ አይደለም ወይ? እንዴት መታየት አለበት ወደሚለው እንሂድ እስኪ። እንደውም ለዚህ መፍትሄው ምንድነው የሚሆነው በእኛ ሀገር አሁን ባለንበት ቋንቋችንን በቋንቋ ብሔርተኝነት እንግዲህ ከመነሻው ጀምሮ ኢትዮጵያ እንደውም የብዙዎቹ ነገድ መጀመሪያ ነች ነው አይደለም? በእናንተ ምርምርም ዓለምም ያረጋገጠው የተለያዩ መጽሐፍቶችን ስናነብ ዶክተር ግርማም የጻፉት ጥሩ ተመራማሪ ናቸው። የእናንተ ጓደኛ ኩሽንም ሴምንም አንስተው ያነሳሉ እስከ መጽሐፍ ቅዱስ ድረስ የተገለጸውን። በእርግጥ የእሳቸው ጥናት መጽሐፍ ቅዱስ ውስጥ ያለው ኩሽ ሌላ ነው የሚል አዲስ ጥናት መነሻ አንስተው ሲያወያዩ ሲያከራክሯችሁ እንደነበረ አስታውሳለሁኝ። ግን እንደው በዚህ ውስጥ ሁሉ የነገዶች መነሻ ሆነንም ገሚሱ ከየት ነው የመጣው ገሚሱ ከዚህ ነው የመጣው አንተ እንደዚህ ነው መባባላችን እንደ ቋንቋና አቢዩዝ አላረግነውም ወይ? የቋንቋ አጠቃቀማችን በቋንቋ ማንነታችን ላይ እንደ ሀገር አሁን እንደው በየትኛው ነው መሄድ ያለብን? የመጨረሻ አስተያየት ለመስጠት እዚህ ላይ ይኸውልሽ ሁለት ነገሮችን ላይ ማየት አለመቻላችን ብዙ ነገር እያስከፈለን ነው። አሁን ሳይንቲፊክ የሆነው ሳይንሳዊ የሆነው ትምህርት የሆነው የሚጠናው ነገር አለ። ከየት መጣ፣ መሰረቱ ምንድነው፣ ቤተሰቡ ምንድነው፣ ስንት ድምጽ አለው፣ የቋንቋ ጥናት አንድ ነገር ነው። አሁን ደግሞ መሬት ላይ ሆኖ ከየትም ይምጣ መሬት ላይ ሆኖ የሚረብሸናል። ትልቁ ነገር መሰለሽ ብዙ ቋንቋ ሲሆን ቅድም ያልኩት ነው ሳይንሳዊ የሆነ ፍትሃዊ የሆነ የቋንቋ ፖሊሲ እና የቋንቋ እቅድ ካለሽ የቋንቋ እቅድ ማለት ለምሳሌ አንድ የሸካ ቋንቋ የሚናገር ወይም የአላቢሳ ቋንቋ የሚናገር እስከ ስንተኛው ክፍል ነው አላብኛን የሚናገረው? ከዛ የሚማረው ሚዲያው እስከ ምንድን ነው የሚጠቀምበት? ከዛ በኋላ የሚቀበለው ቋንቋ ምንድን ነው? እንግሊዘኛ የት ይጀምራል? ከዛ በኋላ አማርኛን ወይም ደግሞ ሌሎቹን የኦፊሻል ቋንቋዎች መናገር የት ይጀምራል? ይሄንን ስታስተምሪው ሳይንሳዊ በሆነ መንገድ እውቀት ላይ ተመስርተሽ ለሀገርም ለሰውየውም እንደ ግለሰብ ጠቃሚ ነው። ለምሳሌ አንድን የአላባ ቋንቋ ተናጋሪ መብትህ ነው ብለሽ እስከ ኮሌጅ እና ዩኒቨርሲቲ ድረስ በአላብኛ ብታስተምሪው ያንን ሰውዬ ጎድሎ አደረግሽው። ጎድሎ ነው ያደረግሽው።
ምክንያቱም የት ነው በአላብኛ ሰርቶ የሚኖረው ልጁ? ከየትኛው ፋብሪካ ነው? የትኛው መስሪያ ቤት ነው? ስለዚህ እየጎዳሽው ነው። አሁን የኔ ልጅ በእኔ አፍ መፍቻ ቋንቋ እስከ ዩኒቨርሲቲ ትማር ብትይኝ ይሻልልሽም እንዴ? ለምንድን ነው የምትማረው? ሰፋፊ ቅድም ያልኳቸው ቋንቋዎች አሉ አገሪቱ ውስጥ የሚሰሩባት። ለወደፊት ህይወቱ ነው የምታዘጋጀው። አሁን የብሔር እኛ ሀገር ፖለቲካው ያላግባብ ስለተገበረ መብቴ ነው እያለ ያለ እውቀት እስከ ዩኒቨርሲቲ ደረጃ ተምረዋል። በኦሮምኛ ብቻ መጀመሪያ አካባቢ ተምረው የመጡ ዩኒቨርሲቲ ውስጥ ልጆች በትግርኛ ብቻ ተምረው የመጡ ልጆች የደረሰባቸውን አይተናል። ሌላ ዲፓርትመንት ደርሱ በእንግሊዘኛ መማር ሲጀምሩ የነሱ ጥፋት አይደለም፣ የኢምፕሊሜንቴሽን የአተገባበር ችግር ነው። ስለዚህ የቋንቋ ብዛት ችግር አይሆንም። ይሄንን በየደረጃው ልጁን ይኸውልሽ ባህሉን እንዲያውቅ እስከ ተወሰነ ደረጃ በራሱ ቋንቋ እየተማርሽ በትምህርት ቤት በምናምን በራሱ ቋንቋ በሚዲያ በሎካል ሚዲያ ላይ የአካባቢ ሚዲያ ላይ እየተናገረ አሁን እየፈታ ከፍ እያለ ዞን እየደረሰ በዞኑ ቋንቋ ክልል በክልል ቋንቋ 3 ቋንቋ ተምሮ ኢንተርናሽናል ቋንቋውን በደንብ አውቆ ሲሆን ብቁ ነው። ያ በኢትዮጵያ ውስጥ አይደለም በውጭ ሀገርም ተምሮ ትምህርቱን ሊያሰፋ ሄዶ ሊሰራ ይችላል። አሁን አይደለም በውጭ ሀገር እንደ ድሮ እየሄዱ የሚሰሩ ሳይንቲስት ሊሆኑ የሚችሉ ዜጎች ልጆች ወጣቶች ኢትዮጵያ ውስጥ እንደ ልብ ተዘዋውረው የሚሰሩ አላፈራም የቋንቋ ፖሊሲው የቋንቋ አተገባበራችን። ስለዚህ ይሄንን በወጉ መያዝና ሳይንሳዊ ማድረግ ነው የሚያስፈልገው። በእውቀት ላይ የተመሰረተ ፖሊሲ ማዘጋጀት ነው የሚያስፈልገው። ቋንቋ ብዙ ስለሆነ አይደለም ችግሩ። ራሱ አልማርም ይልሻል። 12ኛ ክፍል አምጥተሽ የአንድ 100,000 ተናጋሪ ባለው ቋንቋ አምጥተሽ ዩኒቨርሲቲ ታስተምሪው ኖ እኔ አይጠቅመኝም ይልሻል። ምክንያቱም ቋንቋ አንዱ ኢንቴግሬት አድርጎ እየሰሩ ለመኖር ነው። ሶ በቅንነት እያንዳንዱ ዜጋ በሀገሪቱ ውስጥ በዓለም አቀፍ ሰርቶ እንዲኖር የሚያደርግ የቋንቋ ፖሊሲ እንትን ማለት እንጂ ይሄ ብዛት ማነስ እንዳውም የቋንቋ ብዛት የካልቸር ብዛት በደንብ ከያዝነው ጸጋ ነው። እኛ እኮ ብዙ ባህል ስላለን አሁን ቅድም ገዳ የሚባለው ሴራ ሲስተም የሚባለው ይሄ አሁን ጨምበላላ የምትይው አሁን ሰሜን ብትሄጂ የሚከበሩት በሙሉ የባህል ውጤቶች ጌጦቻችን ናቸው። በደንብ ካልያዝ ናቸው የኛ ስናከብር የሌላውን ከገፋን የኛን ደስ ብሎን በዓላችን እያከበርን እየጨፈርን ሌላውን እንዲያለቅስ ካላደረግን አብሮን እንዲጨፍር ካደረግን this is በጣም ትልቅ ሀብት ነው። ይሄን ነው መሰራት ያለብን። አገር አለችን ኢትዮጵያ ትባል ሀገር 80 በየውም 86 በየው ቋንቋ አይነቶች አሉ። እነዚህ ሁሉ ህዝቦች በየው ህዝብ በየው የሚፈልጉት የተሻለ የኑሮ ደረጃ ነው የሚፈልጉት። ሁሉ ጫማ ይፈልጋል፣ ሁሉ 3 ጊዜ በልቶ መጠገብ ይፈልጋል፣ ሁሉ መኪና ይፈልጋል፣ ሁሉ ላፕቶፕ ይፈልጋል፣ ሁሉ ቴሌቪዥን ይፈልጋል፣ ሁሉ የተሻለ መጠለያ ይፈልጋል። ኮመን ነው። ባህሌን ብሎ ይዞ የሚቀረው ነገር የለም። አሁን አዲስ አበባ ከተማን ብትመለከች ከብዙ ቋንቋ ተናጋሪዎች መጥተው የሰፈሩባት ከተማ ናት። ስታይ የአሜሪካ ጂንስ ነው የሚለብሰው በአብዛኛው። ፋሽኑንም ባህል አስተሳሰብ ነው። ባህል ካስተሳሰብ ነው የሚጀምረው። የአስተሳሰብ ወደ ተግባር ነው። ቋንቋ ሲጀመር እኮ ያለ አስተሳሰብ ህይወት የለውም። ህይወት የሚሰጠው ባህል አስተሳሰብ ነው ካሉ የአስተሳሰብ ወደ ተግባር ይለወጣል ካሉ አለ ማለት ነው እኮ እሱ ነው። ጂንስ እየለበሰ ነው። ቆይ ከየትኛውም ከ86 ዓመት ዝም ብለህ ሳምፕል ውሰዱ። ስታቲስቲካል መቼም የዚህ ዓለም ኑሮ ስታቲስቲካል ነው። ስለዚህ ስታቲስቲክ ዝም ብሎ ቢወሰድ እዚህ ከየትኛውም የብሔር የሚባለው ሶኮል ቢባል ጂንስ የማይለብሰው የለም፣ ሞባይል የማይይዝ ሰው የለም። ባህል የሚባለው ይሄ ነው። የምትኖሪው ኑሮ እኮ ነው፣ ሌላ ነገር ምንም አይደለም እኮ። የምትኖሪው ነው። ሶሻል ኢንተራክሽኑ ኑሮሽ ጋር ወደ ኑሮ ችግር አፈታትሽ ምኑ ነው፣ ሌላ ነገር እኮ አይደለም። ታዲያ ያ ባህል ነው አለ ችግር አፈታቱ ይለያል። ቆይ የኑሮ ደረጃ ነው እያልኩ ያሉት።
ማይለወጥ ኮንስታንት ኬ ወይንም አንድ ቁጥር የሚባል ነገር የለውም። ሁልጊዜ የሚቀየር ዳይናሚዝም ነው እያልኩ ያለሁት። ልክ ነው። ስለዚህ አሁን እዚህ ከተማ አዲስ አበባ ውስጥ ከ40 ብሔር የሚባለው መጥቶ ከተለያዩ ቋንቋ ተናጋሪዎች መጥቶ የሰፈረ ስታቲስቲካሊ ብታይ የነበረበትን አይደለም የሚኖረው። ከከብቶች ጋር አብሮ የሚኖርበት ሳር ቤት ውስጥ ወጥቶ የተሻለ ኑሮ እየኖረ ነው። ባህልህን ጠብቅ አሳድግ ማለት ራሱ ምን አይነት ዲሉዥናል አነጋገር እንደሆነ ይገርመኛል። እኔ ጠብቅ ምንድነው የምጠብቀው? ቆይ ሳር ቤት ውስጥ ከከብቶች ጋር ከእንስሳዎች ጋር አብሮ ማደር ነው የምጠብቀው? በቃ ኑሮ የሰው ልጅ የሚኖረው ኑሮ ነው። በቃ ባህል የሚሉት የብሔርተኛ አራማጆች ማለት ነው። ባህል የሚሉት ይሄንን ነው፣ ሌላ ነገር ምንም አይደለም። ቋንቋ በራሱ ባህል ለኔ ባህል አይደለም። እንደው ሲምፕሊ ሐሳብን ነው የሚሸከመው። ቋንቋ ሐሳብን ለዛውም ራሽናል ሐሳብ ካልያዘ ለኔ አንድ ከብት እንደምትጮህ ጩኸት ነው የሚመስለኝ። ለምን ዝም ብሎ ተረት ነገር የምታወሪበት ከሆነ ማይሆን ነገር ኤቪደንስ ካልተሸከመ ሰውን ኮንስትራክት ከአንድ ከነበረበት የኑሮ ደረጃ ወደ ሌላ ሊያሻሽል የሚችል ቲዮሪ እንኳን በቲዮሪ ደረጃ ካልተሸከመ ለኔ ኢትስ ዩዝለስ። ስለዚህ ምንድነው አገር ተመስርታለች፣ አገር አለ። ባህልህን ጠብቅ እያሉ ማደናቆር አይገባም። ባህልህን አሳድግ የሚባል ማሳደግ ማለት ባዶ እግሩን የሚሄድ የነበረው ጫማ እንዲኖረው ማድረግ ነው። አንድ ጊዜ የሚበላ ባህል በባህል መመካት ባህላችን ኩራታችን እንዲህ የሚባል እያንዳንዱ የቋንቋ ተናጋሪ ወይም ዘሶኮል ብሔር የሚባል የራሱ የሚኮራበት አለ። ምን ለምሳሌ ኢትዮጵያን ኬስ ድህነት ያስኮራል እንዴ? በባዶ እግሩ እየሄደ እረኛ እየሆነ በእንትን ውስጥ እየሄደ ምሳሌው ነው ያደግንበት አመጣጥ ነው። ቲዮሪውን እዩት። መንግስት ምንድነው እየሰራ ያለው? የማንም የዓለም መንግስታት ምንድነው እየሰሩታል? የሰዎችን የኑሮ ደረጃ ወደ ተሻለ ማሳደግ ነው። በቃ መዋቅሩ ይሄ ነው። መልቲ ፓርቲ ሲስተም የሚባለው ምንድነው? የሰዎችን የኑሮ ደረጃ ማሳደግ ነው። አንድ የሚበላው ሁለቴ ጫማ የሌለው ጫማ እንዲኖረው፣ መኖሪያ ቤት የተሻለ እንዲኖረው፣ ልብስ እንዲኖረው፣ ቤዚክ ኒድስ እንዲኖረው ነው። ሳይንስ ኤንድ ቴክኖሎጂ ያፈራቸውን ማቅለል፣ ትራንስፖርቴሽኖች፣ ኮሚኒኬሽንስ እንዲህ የመሳሰሉትን ማሳደግ ነው ለሰው ልጅ እንጂ ባህልህን ጠብቅ የሚባል ነገር የለም። የሰው ልጅ የኑሮ ስታንዳርድ ኦፍ ሊቪንግ ነው ወይም ኢምፕሩቭድ ኳሊቲ ኦፍ ላይፍ ነው ለሰው ልጆች የሚያስፈልጋቸው ማለት በአጠቃላይ እንደው ስለ ሀገሪቱም እንትን ማለት ቅድም የጠየቅሽኝን ልናገር እንጂ እሳቸው ያሉት ማለት እንደውነቱ ማለት ሳይንቲፊክ ቢሆን ማስረጃ ላይ የተመሰረተ ቢሆን እንደዛ የሆነ ብንወያይ ጥሩ ነበር። አንፎርቹኔትሊ አልሆነም። ማለት እሳቸውም አሁን እያሉ ያሉት የሰው ልጅ ኦልሞስት ሮቦት ነው ያደረጉት የሚመስለው። ማለት ይሄ መንፈሳዊ የሆነው ማለት ከማይንድ ጋር የተያዘውን ሁሉ ትተው መብላት፣ መጠጣት፣ መልበስ ምናምን ብቻ ይሄ እንግዲህ ከነባራዊው ሁኔታ መሄድ አይነት አይደለም እና አይ ቲንክ ይሄንን መቀበል ይከብደኛል። ግን እሳቸው ጋር እንደምስማማው ለምሳሌ ባህልን መጠበቅ የሚለው አንዳንድ ጊዜ ጎጂም ማለት ያው ጎጂ የሚባል እንኳን እንደው ባህል አለ ውስጥ ባይባልም በግድ ይዘህ ቆይ ምናምን የሚባለው አይነት አንዳንድ ጊዜ እኔም የማልቀበለው አለ። ለምሳሌ አሁን የብሔር ብሔረሰቦች ቀን ሲከበር ሁልጊዜ ልክ እንደ እንትን አምጥተው የሚያሳዩቸው ሰዎች አሉ። በቃ ሁልጊዜ አንድ አይነት ማለት ከፈለጉ ይቀይሩት፣ ኢቮልቭ ያደርጋል፣ እንደ ኑሮ ሁኔታው ይሄዳል። ከዛ ውጭ ባህል ማለት እየተለወጠ እየተቀየረ ይሄዳል። ያ ማለት ባህል የለም ወይም ደግሞ ማንነት የለም ማለት አይደለም። ዳይናሚክ ነው ማለት እየተለወጠ በተለያዩ ፋክተር ወይም ደግሞ በተለያዩ ነገሮች እነሱ ሲከሰቱ እየተለወጠ ይሄዳል ማለት ነው እና የግድ አንድ ቦታ ላይ ቁሙ ማለት አንዳንድ ጊዜ መንግስትም የሚያደርገው ስለሆነ ይሄ ተገቢ አይመስለኝም ማለት ለእኔም ማለት ነው። እሳቸውን ሸር ማደርገው ግን ወደ መጨረሻው ላይ አንቺ የጠየቅሽ ጥያቄ በተለይ ቋንቋን መሰረት ያደረገ ማንነት ወይም ብሔርን መሰረት አድርጎ አገሪቱ የተዋቀረችበትና ፖለቲካው እየተመራ ያለበት ስርዓት ምንም ጥርጥር የለውም። መንግስትም ያመነው ነው። ብዙ ዋጋ አስከፍሎናል፣ እያስከፈለንም ነው።
እንግዲህ በአንድ በኩል ይሄ ብዝሃነት ዳይቨርሲቲ በርካታ እንትኖች የሚጠቅመው ነገሮች አሉ፣ በራሱ ጥሩ ነው። ያንን ግን በአግባቡ ማስተዳደር በአግባቡ መምራት ያስፈልጋል። እኛ ጋር ሲሆን የነበረው እንደውም ልዩነቱን የበለጠ ማስፋት አይነት ፖሊሲ መንግስት ያዘና እንደውም አንዱ ሌላውን የሚጠራጠርበት፣ የሚጠላበት፣ የሚሰድብበት አይነት አካሄድ ብዙ መንግስት ተከትሎ ወደ አንድነት ከማምጣት ይልቅ ወደ መለያየት ላይ ያተኮረ፣ ያ ነገር ደግሞ ወደ ቅራኔና ወደ ግጭት